ሰላም እንዴት ናችሁ? አቤል ድሬ ነኝ። ዛሬ ለመጀመሪያ ጊዜ 15 ፒክቸር በአንድ ላይ ፕሪንት እያደረኩ ነው። እስቲ እንዴት እንደሆነ ላሳያችሁ። ኦልሞስት እንደምታዩት በጣም የሚያማምሩ ፒክቸሮች ናቸው። it's for recent open market ነው እና መሀሉን እንደዚህ ኤጅን ብላክ አደረኩትና ፒክቸሮቹን ጥግና ጥግ አደረኳቸው ማለት ነው። አሁን ይሄ ፒክቸር በካንቫስ ነው የሚሰራው። there are 15 pieces 12 በ14 ኢንች ናቸው ማለት ነው። የፕሪንት ሴቲንግ ይሄን ይመስላል ማለት ነው። ይሄን ይመስላል። look at this a lot of times ብዙ ጊዜ የማደርገው እኔ አንድ ፒክቸር at a time ነው ብዙ ጊዜ ማለት ነው። እንደዛ ሳደርግ ደግሞ ብዙ ጊዜ ይፈጅብኝ ነበረ። ግን አሁን I found the trick በጣም ደስ የሚለው ፕሪንቲንግ ቢዝነስ ላይ the more we print the more we learn። ይሄ ደግሞ ሁሉም ስራ ላይ ሎጂኩ አፕላይ ማድረግ ይቻላል። ምክንያቱም obviously ፕራክቲስ ባደረግን ቁጥር የምናውቃቸው ነገሮች ይኖራሉ። ለብዙ ነገሮችን ፕሪፔር ማድረግ እንችላለን ራሳችን እና watch me do this print and ይሄ ፕሪንት አድርጎ ከጨረሰ በኋላ ፍሬም እንሰራለታለን። ብዙ ጊዜ ካንቫሶቹ scratch resistant አይደሉም። ብዙ ጊዜ ካንቫስ because the printer is water based ስለሆነ scratch እንዳይሆንብን it's varnish oil ይባላል። ልክ ፕሪንቱን ከጨረሰ በኋላ ከደረቀ በኋላ ይሄንን ቀባዋለው ማለት ነው። ፕሪንቱን ሪዘርቭ አድርጎ ያስቀምጠዋል። ለብዙ ጊዜ እንዲቆይ ያደርገዋል። ሰው በቀላሉ ስክራች እንዳያደርገው ሌየር ይሆናል ማለት ነውና ብዙ ጊዜ አልጠቀም ነበርና የሆነ ሰው ሪከመንድ ያደረገኝ so this is what I'm going to use after this finish። ዋው ተመልከቱት እንዴት እንደሚያምር ልነግራችሁ አልችልም። inch actually 120 inch ማለት almost 9 feet ማለት ነው። still going በጣም የሚያምር። ለማንኛውም እንዲደርቅ ወደ ላይ ከፍ ባደረገው አይሻልም እንደ ባለፈው? በጣም ነው የሚያምረው እና ትንሽ ጊዜ በኋላ ያቀደም ያሳያችሁን ሪዘርቭ የሚያደርገው ቀባዋለሁ። እዛ ስክራች ምናምን አይሆንም ማለት ነው። ለማንኛውም በቃ ይሄ ይድረቅና እዛ ፍሬም ሰራለታለሁ።